ሴት ልጅ ያዘነችበት ወንድ ልጅ መጨረሻ ያምር። ትራመዳለህ ግን አትደርስም። ምን ያባል ምን ልፈልጌ ነው ስለህ መጨረሻው የማያምር ከሆነ አትጀምረው። ማትታመንላት ከሆነ አትጀምረው። እግዚአብሔርም እኮ ይዙን ባኮ አይፈልግምና በራሳችን ነው ማርያምን ይመስለናል። አሁን ላይ በለጊዜ ስሜት ብለን ብዙ ነገሮችን ቀርበን ስናገኝ ምናምን ይመስለናል። ግን እንደዛ አይደለም። ምርጥ ያራዳች እግዚአብሔር እንደሰው ታንቹት ለማለት ነው። እነሱስ ማን አለ? ወራህመቱላሂ ወበረከቱ። የተከበራችሁ የተወደዳችሁ የሀሊማ ወሎየዋ ዩቲዩብ ቻናል ተከታታይ ቤተሰቦች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ወዶችዬ በያላችሁ በየዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ውድ ሀገሮች ልጆች ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ በቅንነት ማለት ነው። እኔ የምላችሁ ወንዶችዬ ማለት ነው እንደው ባካችሁ አንድ ነገር ፍቅር እስከ መጨረሻው የማይዘልቅ ከሆነ ለምን ነው የምትጀምሩት? ወንዶች ያረ እንደው ባካችሁ ገና ችግር የለውም ሻሪኦ ፈቅድ ወላ አራት ምናምን እያላችሁ ማለት ነው። አንዳንድ ጊዜ ወላሂ ወዶችዬ ሴት ልጅና ወንድ ልጅ እኩል አያፈቅም። ከሚገርማችሁ በላይ የምነግራችሁ ሴት ልጅና ወንድ ልጅ እኩል አያፈቅም። ወላሂ ነው። ሴት ልጅ አሁን በጣም በቃ ለረጅም ጊዜ ልቧ እንዴት ተሰበረ ነው። ወንድ ልጅ ግን ምን ቢወድሽ እሞትልሻለሁ፣ እሃድልሻለሁ፣ እተረተርልሻለሁ ቢልሽ ማለት ነው ወላሂ የምትንከባከበው ሴት ታገኘ ወዲያው በቃ በ15 ቀን ውስጥ ይረሳሻል። ወላሂ ነው የምልሽ በ15 ቀን ውስጥ ይረሳሻል እና ሌላ ላይፍ ላይ ይጀምራል ማለት ነው። ሴቷ ግን ወላሂ አመት እንኳን ተቀምጣ ልቧ በቃ እንዴት ተሰበረ ነው ማለት ነው። አንዳንድ ጊዜ እባካችሁ ልባችን አትስበሩት ወንዶችዬ ማለት ነው። በቃ ማታዛልቁን ከሆነ በቃ ተውን። በቃ የሴት ልጅ ህይወት አንድና አንድ ነው። ወላሂ ህይወታችን ለምን የምታበላሹት ግን? ሀቂቃ ህይወት ቢበላሽ ተወዳለህ? እንደዛ እኮ ነው። የልጅ ህይወት ቢበላሽ ተወዳለህ? እና ስለዚህ እኔ ልጅ ወላሂ በጣም አሳዝነችኝ ወላሂ ያ አላህ። አንዳንድ ጊዜ ደግሞ ሻሪዓው ፈቅዷል ለሁለት እናድራለን እያላችሁ እመታሽካኩ በደም ቃዋች አላችሁ ማለት ነው። እባካችሁ አንዳንድ ጊዜ የሁለትን ብታድሩ እኮ ይሆናል አይደለ? ሰው ምረጡ አትደሩ አለም ችግር የለውም ሻሪዓ ነው የፈቀደው። እና ስለዚህ እንደው ሰው ምረጡ። እንደዚህ ከምታለቅሱ ደግሞ ወይታ አባቱ ደስ ይብሉ። ለኔ ወላሂ አላለቅስም አይኔን ቢወገኝ ራሱ ላላለቅስ አይሻለሁ። እሱ አልፈልግም ብሎ ሄደው ይወጥ በቃ የራሱ ጉዳይ። አንዳንድ ጊዜ ለሁለት ደግሞ ስታገቡ ያችኛቱ ሚስት ማወቅ አለባት። በቃ መስማት እናንተ አግባ ስትለው በጆሮ መስማት አለበት ማለት አለባችሁ። ለሁለት ልታገቡ ተዘጋጃችሁ ካላችሁ ማለት ነው። ወላሂ ልታገቡ የተዘጋጃችሁ ካላችሁ እንደዛ ማለት ትችላላችሁ ማለት ነው። እቺ ልጅ አሁን አስባችሁታል? ልቧ በጣም ነው የተሰበረው ሀቂቃ ያ አላህ። እንደው ሙባረክ ሰማ ግን እንደው ይስራህን ይስጥ ሀቂቃ። ኧረ እንደው ወላሂ ነው ያሳዝነች ስታለቅስ እንጂ። አንዳንድ ጊዜ ደግሞ እኛ ቆንጆንን እኛ ችግር በቁንጅናችሁ የምትመኩ ልጆች አላችሁ። ወላሂ በቁንጅናችሁ አትመኩ ልጆችዬ ማለት ነው። ማለት ወንድ ልጅ ከወደደ ምንም ችግር የለውም ማለት ነው። ቆንጆን ስለሆንሽ አይደለም ማስጠለን ስለሆንሽ አይደለም ማለት ነው ሀቂቃ ማለት ነው። እና ስለዚህ ወላሂ ፍቅር ከባድ ነው። እኔ ስለሞከረኝ ስላየሁት ፍቅር ከባድ ነው ወላሂ ነው የምላችሁ። ፍቅር እንደ ፍቅር መጥፎ ሰው የለም። እኔ አሁን መሰለን እስከ ዛሬ ራሱ ልጅን አፈቅረዋለሁ ግን እሱ አግብቶ ወልዷል ማለት ነው። ግን በቃ ልቤ እስካሁን ይወደዋል ማለት ነው። አያችሁ የሴት ልጅ እና ወንድ ልጅ እንትን አፈቃቀር ይለያያል ማለት ነው ሀቂቃ። እሱ ከነ መፈጠር ረስቶኛል። እኔ ደግሞ በቃ አስታውሰዋለሁ። ለዛው እኮ በጀዋል እኮ ነው። ለዛው እኮ በስልክ ተጀናጀንኩት ማለት ነው። አስባችሁታል? እና ከባድ ነው ወላሂ። ተረዳው ሸቴዋ አላህ እንግዲህ የተሻለውን እንደው ከሙባረክ የተሻለውን እንደው ሀቢብቲ የሚለውን አላህ ይስጥሽ የኔ ሄድዬ ማለት ነው። ወላሂ እንደው አላህ ያስደስትሽ። እንደው በቃ አንዴ የምትይው የሚሆንልሽ ለብቻሽ አላህ ይስጥሽ። እንደው ለሁለት ለሶስት ሳይሆን ለብቻሽ በቃ የምትንከባከቢው ባል ይስጥሽ ሀቂቃ ማለት ነው። እኔ ስታለቅስ አሳዘነችኝ አላህ። እና ስለዚህ አይዞሽ ምንም ማለት አይደለም። ወንድ ይመጣ ምን አባታቸው ሴት ቢር ሴት ይመጣል አይደል እንደሚሉን ወንድ ይመጣል ኸይር። እና ወላሂ አንዳንድ ጊዜ ከባድ ነው። እናንተም ባይመጣኒ ልጁን አስታውሽ ማለት ነው ያወይሊ ዳይድሊ። እና ስለዚህ ወላሂ በጣም ከባድ ነው። አላህ ይሆነን ግን ሀቂቃ እንደው ማለት መጨረሻችን አላህ ያሳምርልን። የሴት ልጅ ህይወትና የወንድ ልጅ ህይወት እኩል አይደለም። ሀታ ወላሂ ሴት ልጅ አንዴ ትዳሯ የሆነን ካካት አለባት ማለት ነው ወላሂ ለአዲም ምን ሴቱ ምን ጥሩ ብትሆን እንኳን ማለት ነው ያው ስሟ በመጥፎ ስለወጣ ያው መጥፎ ነው ማለት ነው። ያው በቃ በመጥፎ ነው ማለት ነው ማለት ስሟ ሴብ የተደረገው ማለት ነው። እና ስለዚህ ያው እንደው ከባድ ነው። አልሐምዱሊላህ አላህ ለሁላችንም መጨረሻችን አላህ ያሳምርልን።
የሰው ልጅ ወላሂ ሁሉም መጨረሻው ሲያምር ነውና መጨረሻችንን ላይ ያሳምርልን። ወላሂ አሳዝነችኝ ያለ ወላሂ እምባዋን ክትንክት አለ። ወላሂ አላለቀሰ የራሱ ጉዳይ። እርግጥ የሚያስለቅሳችሁ እናንተ የራሱ እንትን ነው የራሱ ችግሩ ነው ያኔ ብሶታችሁ ነው ፍቅራችሁ ነው የሚያስለቅሳችሁ። ግን እንዴ አላሱ አልፈልግም ብሏል እንደ ሄደው ወላሂ አባቱ እሱ ካሱ የበለጠ እሷስ ምን አለባት? ምንም አልፈልግም ብሎ ከሄደ ምንም አታረጉትም። አልፈልግም ብሎ ሄደ ምንም እንገሩን ጨርቅ አድርገደስ ነው ምንም ምን ያለም ዘራሲ እንገሩን ጨርቅ አድርገደ። ግን ውስጤ ያዝናል። ውስጤ በጣም ስለሚወደው ያዝናለሁ። ውስጤ ያዝናለሁ፣ ይጎዳለሁ። ግን ምንም ማድረግ ስለማልችል በቃ ውስጤ ቢያዝን በወደውም ያው ችዬ እኖራለሁ ማለት ነው። ሁሉን ችዬ ያው ህይወት ምንድነው ይባላል ህይወት ይቀጥላል። እና ያው ሰው ላይ ህይወት ይቀጥላል ነው አለኩል ያለው አይዞሽ ነው ማለት አይዞሽ አታልቅሽ። የት አባቱ እንዳያለቅሰች እናንተ ወና ሰላለ ነብይ ባክሽ አታልቅሽ። አባቱ እሱ አልፈልግም ብሎ